ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ እንደምን ቆያችሁ? ዛሬ በቤት ውስጥ የሚደረገውን የእርግዝና ምርመራ እንዴት ይደረጋል የሚለውን የምናይ ይሆናል ማለት ነው። ከዛ በፊት ግን ቤቱን ላይክ በማድረግ ጀምሩ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ እንድትሆኑ የደውል ምልክቱን በመጫን ደግሞ አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ዛሬ በቤት ውስጥ የሚደረገውን የእርግዝና ምርመራ እንዴት ይደረጋል፣ በቤት ውስጥ ምርመራው እንዴት ማድረግ ይቻላል የሚሉትን ዘርዘር አድርገን የምናይ ይሆናል ማለት ነው። እስከዚህ ቪዲዮ መጨረሻ ድረስ በማየት በተለይ የመጨረሻውን ውጤታቸው ምንድን ነው? አንድ የሽንት ምርመራ የተለያየ መስመር ሊያሳይ ይችላል። ይሄ መስመር ውጤቱ ምንድን ነው የሚያሳየው የሚለውን ስለምታዩ ቪዲዮውን እስከ መጨረሻ ድረስ እንድትከታተሉ ይጋብዛችኋለሁ ማለት ነው። አብራችሁን ቆዩ። በቤት ውስጥ የሚደረገውን የእርግዝና ምርመራ ኤችሲጂ ይባላል። ይህ ኪት በጣም ቀላልና በየትኛውም የመድኃኒት መደብሮች የሚገኝ በጣም ቀላል የሆነ የምርመራ ዘዴ ነው ማለት ነው። እንግዲህ የእርግዝና አመላካች ኤችሲጂ የሚባል ሆርሞንን በሽንት ውስጥ መኖሩን የሚያመላክት በቤት ውስጥ የሚደረግ ምርመራ ነው ማለት ነው። ኤችሲጂ በእርግዝና ጊዜ በእናት አካል ውስጥ የሚሰራ ሆርሞን ነው ማለት ነው። ኤችሲጂ ማለት ይህ ሆርሞን እንግዲህ ከእንቁላል መፈጠሩ በኋላ የእርግዝና የመጀመሪያ ቀናቶች ላይ እየጨመረ ይሄዳል ማለት ነው። ይጨምራል። በእርግዝና ሰዓት ሆርሞኑ እየጨመረ ስለሚሄድ በሽንት ምርመራ ጊዜ በቀላሉ ይታያል ማለት ነው። ይህ ምርመራ እንግዲህ በየትኛውም ሰዓት በየትኛውም ቦታ በቀላሉ ጽንስ መኖሩንና አለመኖሩን ለማወቅ የሚረዳ በጣም ቀላል የሆነ ዘዴ ነው። መጨነቅ አያስፈልጋችሁም። የትም ቦታ መሄድ አያስፈልጋችሁም። ኢቨኒፍ ሆስፒታል መሄድ አይጠበቅባችሁም። ጤና ጣቢያ መሄድ አይጠበቃችሁም። ማንኛውን ላይ ጤና ተቋም ላይ መሄድ አይጠበቅባችሁም። የእርግዝና ምርመራውን ለማድረግ ማለት ነው። በጣም ቀላልና ሲምፕል የሆነ የምርመራ ዘዴ ነው ማለት ነው። ከመድኃኒት ቤት የእርግዝና መመርመሪያ መሳሪያውን ወይም ኤችሲጂ ብላችሁ በመግዛት ቤታችሁ ላይ ምርመራውን ማድረግ ይኖርባችኋል ማለት ነው። ኢቭኒፍ የሐኪም ትዕዛዝ ፕሪስክሪፕሽን ላያስፈልጋችሁ ይችላል ማለት ነው። ሂዳችሁ ብቻ በመግዛት መመርመር ማረጋገጥ ትችላላችሁ ማለት ነው። ነገር ግን ይህንን አሰራሩን ለማየት ይህን ቪዲዮ እስከ መጨረሻ ድረስ በማየት የአሰራሩን ስቴፕ ማወቅ ግድ ይላችኋል ማለት ነው። ስህተቶች ስለሚፈጠሩ ማለት አንደኛው ምርመራዎቹ መቼ መደረግ አለባቸው የሚሉትን እናያለን ማለት ነው። እንግዲህ ምርመራው የኤችሲጂ ምርመራ ወይንም የእርግዝና ምርመራው መደረግ ያለበት አንደኛ የወር አበባ ካቆመ ከ1 ሳምንት በኋላ ምርመራውን ማድረግ ይኖርባቸዋል ማለት ነው። ብዙ ሰዎች የሚወዛገቡ ቀኑን አለማወቅ እርግዝና ከመቼ ጀምሮ ምርመራ ባደርግ ሊታወቅ ይችላል የሚለው ነው። ስለዚህ ከ1 ሳምንት በኋላ የወር አበባ ከቆመ ከ1 ሳምንት በኋላ ምርመራውን ብታደርጉ የተሻለ ውጤት ማግኘት ትችላላችሁ ማለት ነው። ውጤቱ እንግዲህ እርግዝና ለመሆኑን አሉታዊ ውጤቶች ካሳየ ደግሞ የወር አበባ ካልጀመረ ወይም ካልመጣችሁ በ1 ሳምንት ውስጥ ምርመራውን ማድረግ ይኖርባችኋል ማለት ነው። ለማንኛውም ቤት ውስጥ የሚደረግ ምርመራ የራሳቸው የሆነ ስቴፖች አሉ ማለት ነው። እንግዲህ ይህንን ካልኳችሁ ቤት ላይ ምርመራውን ስታደርጉ የራሱ የሆነ ስቴፕ አለው፣ አሰራር አለው። ይህን አሰራር ጠብቃችሁ ካላደረጋችሁ በትክክል ውጤቱን ላታገኙት ትችላላችሁ። ስለዚህ እነዚህ አሰራሮች ጋር ተያይዞ 6 አይነት መንገዶችን ጠቁማችኋል። ትክክለኛውን ምርመራ ለማድረግ እነዚህን 6 መንገዶች መከተል ይኖርባችኋል። አንደኛ በጥቅሉ ላይ የማብቂያ ቀኑን ማየት ይኖርባችኋል። ወይንም ኤክስፓየር ዴቱን ሳታዩ መግዛት የለባችሁም። ምክንያቱም ጊዜው ያለፈበት የመመርመሪያ ኪት ብትገዙ ውጤቱ የተበላሸ ሊሆን ስለሚችል ማለት ነው። ስለዚህ በመያዣው ውስጥ ያሉትን ኬሚካሎች ከዚያ ቀን በኋላ በትክክል ላይሰሩ ስለሚችሉ ኤክስፓየር ዴቱን ማየት ይኖርባችኋል። የትኛውንም መድኃኒት ስትገዙም ኤችሲጂ መመርመሪያ ኪቱን ስታዩ ንፍሌቱ ላይ ወይንም የምትገዙበት ላይ ኤክስፓየር ዴቱ የተጻፈ ነው። ስለዚህ ያንን በማየት ነው ምርመራ ማድረግ ያለባችሁ፣ የመጀመሪያው ስቴፕ። ሁለተኛ ምርመራውን ከማድረጋችሁ በፊት ከመመርመሪያው ኪት ጋር የሚመጡትን መመሪያዎች በጥንቃቄና በደንብ ማንበብ አለባቸው። አንዳንዶቹ በአማርኛ የተጻፉ ናቸው፣ አንዳንዶቹ ደግሞ በእንግሊዝኛ የተጻፉ ናቸው። ስለዚህ መመሪያዎች አሉ። እነዛ መመሪያዎች ማንበብ ይኖርባችኋል፣ አሰራሩን መከታተል ይኖርባችኋል። ያን በማየት ምርመራውን ማድረግ ይኖርባቸዋል። ሶስተኛ መመሪያዎችን በትክክል መከተል አለባችሁ ማለት ነው። አንዳቸውን መመሪያዎች ሳትዘሉ እያንዳንዳቸውን መመሪያዎች በመከተል መስራት ይኖርባችኋል ማለት ነው። መስራት ይኖርባችኋል። አራተኛ መመሪያዎችን በትክክል ውጤት እንዲሰጥ ከተፈለገ ሰዓቱን መጠቆም አለባችሁ፣ ጊዜውን ማወቅ አለባችሁ። ለምሳሌ ምን ያክል ሰዓት ነው የሚያስፈልገው? ሽንት ውስጥ ከተው ምን ያክል ደቂቃ ትቆያለሁ? ምን ያክል ሰከንድ እቆያለሁ? ከሽንት ከወጣ በኋላ
ምን ላይ ማስቀመጥ አለብኝ፣ እንዲሁም ደግሞ ውጤቱን በስንት ደቂቃ ሊናገር ይችላል የሚለውን መገመት አለባችሁ ማለት ነው። አምስተኛ ሽንቱ ደግሞ የትኛው ሰዓት ላይ ነው መሆን ያለበት የሚለውን ማወቅ ግድ ይላችኋል ማለት ነው። ለምሳሌ የጠዋት ሽንት ናሙና ቢሆን የበለጠ ተመራጭ ያደርገዋል። የጠዋት ሽንት ካልሆነ ደግሞ በሽንት ፊኛ ውስጥ ቢያንስ ለ4 ሰዓት የቆየ ሽንት ሊሆን ይገባል ማለት ነው። ይህን ውጤት ጥሩ ውጤት እንዲሰጣችሁ ማለት ነው። ስድስተኛ ናሙናውን ከተሰበሰበ በ15 ደቂቃ ውስጥ ሽንቱን መመርመር አለባችሁ። ሽንት ቀድታችሁ ለሰዓታት መቆየት የለባችሁም። ስለዚህ ቢያንስ ለ15 ደቂቃ ውስጥ ናሙናውን መጠቀም አለባችሁ። 15 ደቂቃ ክተቱት እያልኳችሁ ግን አይደለም። ሽንት ለምሳሌ በካፕ ሽንት ካስቀምጣችሁበት ቦታ ከ15 ደቂቃ በላይ መዝለል የለበትም ምርመራውን ምክንያቱም ራሱ የሆነ ተጽዕኖ ስላለው ያንን ሽንት ቶሎ ነው ማድረግ ያለበት። ስለዚህ ያን ማድረግ ግድ ይላችኋል ማለት ነው። እነዚህ 6 መመሪያዎች ናቸው። ሌላው ደግሞ የአጠቃቀሙ መመሪያ ነው። አጠቃቀሙ እንዴት ነው የሚለውንም እናያለን ማለት ነው። ስቴፑን ነግራችኋለሁ፣ እንዴት እንደምትሰሩት ምርመራውን እንደምታደርጉት ማለት ነው። በመጀመሪያ መመርመሪያውን ከታሸገበት ካወጡ በኋላ በፍጥነት መጠቀም አለባችሁ ማለት ነው። መመርመሪያውን ወይንም ኤችሲጂ ውስጥ ያለችውን ዘንግ ነገሯን ካወጣችሁ በኋላ ተሎ ምርመራውን ማድረግ ይኖርባችኋል ማለት ነው። ምርመራው በ1 ሰዓት ውስጥ ከተከናወነ ጥሩ ውጤት ያስገኛል። ልክ እንደ ሽንቱ ሁሉ ይሄኛውንም ከላስቲኩ ከቀደዳችሁት በኋላ ረጅም ሰዓት መቆየት የለባችሁም። ረጅም ሰዓትም ከፍታችሁት መቀመጥ የለባችሁም። ወዲያውኑ መጠቀም ይኖርባችኋል ማለት ነው። ስለዚህ ከቀደዳችሁ በኋላ ቀስቶች አሉ፣ 2 ቀስቶች አሉ፣ ወደታች የተቀዘቁ ቀስቶች አሉ ማለት ነው። ስለዚህ ቀስቶቹን ወደ ሽንት ናሙና ውስጥ ማስገባት ይኖርባችኋል። ስለዚህ እስከ ታችኛው መስመር ድረስ ከ5 እስከ 10 ሰከንድ በመመርመሪያ ሽንቱ ውስጥ ነክረው ያቆዩትና ከዛ በኋላ ደግሞ ለ5 ደቂቃ ደረቅ ቦታ ላይ ማስቀመጥ ይኖርባችኋል። ልክ ሽንቱን ምርመራውን ከከተታችሁት በኋላ ከታችሁ ጫፉን ማለት ነው ቀስቱን ከከተታችሁት በኋላ ከ5 እስከ 10 ሰከንድ ነው መቆየት ያለባችሁ። ከዛ አውጥታችሁ ደረቅ የሆነ ቦታ ላይ ታስቀምጡታላችሁ። ደረቅ የሆነ ቦታ ላይ ማስቀመጥ ይኖርባችኋል። ከዛ በኋላ ምን ያሳያችኋል? መስመሮች ያሳያችኋል። ባለ ቀይ መስመሮች ያሳያችኋል ማለት ነው። እነዛ መስመሮች ናቸው እንግዲህ እርግዝና አለ እርግዝና የለም ወይንም ደግሞ የተሳሳተ ምርመራ አድርገዋል ለማለት እነዛ ውጤቶች ከፍተኛ አመላካች ናቸው ማለት ነው። ያን የምታደርጉት ውጤቱ በ5 ደቂቃ ውስጥ ስለሚታወቅ 5 ደቂቃ ከሞላችሁ ከ5 ደቂቃ በኋላ ውጤቱን መተርጎም ትችላላችሁ ማለት ነው። መተርጎም ትችላላችሁ። ስለዚህ ውጤቱ ምን ይመስላል የሚለውን ደግሞ እናያለን ማለት ነው። ለምሳሌ ኤችሲጂ ውጤቷ 2 መስመር አለው፣ 1 መስመር አለው፣ ሁሉም የማይታይ ሊሆን ይችላል። ስለዚህ ውጤቱ ምንድን ነው የሚለውን ደግሞ በቤታችሁ ናችሁ አይደል ምርመራ የምታደርጉት። አሁን ይህንን ስቴፕ ጠንቅቃችሁ መረዳት ይኖርባችኋል ማለት ነው። የውጤቱ ትርጓሜውን ማለት ነው። አንደኛ እርግዝና የለም የሚል ውጤት ቢኖር፣ ስለዚህ እርግዝና የለም ወይንም ነጋቲቭ ነው ውጤቱ ብትባሉ ወይንም ቢላችሁ ያ መመርመሪያው ማሽኑ በምን አንብባችሁት፣ ስለዚህ እርግዝና የለም ማለት አንድ ባለቀለም መስመር በቁጥጥር መስመሩ ክልል ውስጥ ከታየና በውጤቱ ደግሞ ሌላ ምንም አይነት ቀለም ያለው መስመር ካልታየ ነው ማለት ነው። ካልታየ እርግዝና የለም ማለት ነው። እርግዝና የለም ይባላል። አንድ መስመር ብቻ ነው የሚታየው። ኤችሲጂው ላይ አንድ መስመር ብቻ ደመቅ ያለ አንድ መስመር ብቻ ከታየ በዚህ ሰዓት እርግዝናው ነጋቲቭ ነው ወይንም እርግዝና የለም ተብሎ ይገመታል ማለት ነው። ሁለተኛው እርግዝና አለ ወይንም ደግሞ ፖዚቲቭ ነው ነፍሰ ጡር ናት ተብሎ የሚገመተው 2 የተለያየ ባለቀለም መስመሮች ይኖራሉ ማለት ነው። በዛ በመመርመሪያው ኪት ላይ 2 የተለያየ ባለመስመሮች ይኖራሉ ማለት ነው። አንደኛው መስመር ከላይ ከፍ ብሎ ደመቅ ብሎ ይታያል። አንደኛው ደግሞ በውስጥ መስመሩ ላይ ደመቅ ብሎ ይታያል። ሁለቱም የሚታዩ ናቸው፣ ጎልተው የሚታዩ ናቸው። ስለዚህ በዛ ሰዓት እርግዝና አለ ወይንም እርግዝና ይያለው ብለው እንዲገምቱ ይረዳቸዋል ማለት ነው። ስለዚህ በቤታችሁ ምርመራ የምታደርጉ ሴቶች ይህንን መከተል አለባችሁ ማለት ነው። ሶስተኛው ልክ ያልሆነ ውጤት ደግሞ ምንድን ነው? ብዙ ሰዎች የሚሳሳቱት እንግዲህ እዚህ ላይ ነው ማለት ነው። ውጤቱ የተሳሳተ ነው፣ ውጤቱ የተለያየ ውጤት አሳየኝ የሚሉት አንደኛው ከላይ የነገርኳቸውን ስቴፖች ሳይጠብቁ ምርመራውን ሲያደርጉ ነው። ሁለተኛ ደግሞ ራሱ ሽንት አጠቃቀማቸው ሊሆን ይችላል። በተለያየ ምክንያቶች
ትክክለኛ ያልሆነ ምርመራ ሊያደርጉ ይችላሉ ማለት ነው። ስለዚህ በዛ ሰዓት ልክ ያልሆነ ውጤት ወይንም ደግሞ ኢንቫሊድ የሆነ ምልክት ያሳያቸዋል ማለት ነው። ያ ማለት የቁጥጥር መስመሩ ወይንም እነዛ የሚታዩት ምልክቶች የውጤት መስመር ቀለም ካልታየ ወይንም ደግሞ እነዛ መስመሮች ሳይታዩ የሆነ ድብዝዝ ያለ የጨለመ ነገር ከሚያሳይ ከሆነ ይሄ ልክ ያልሆነ ውጤት አሳየ ተብሎ ይገመታል ማለት ነው። እንግዲህ ስለዚህ ልክ ያልሆነ ውጤት ሊያሳይ የሚችለው በምን ምክንያት ነው? ልክ ያልሆነ ውጤት የሚያሳየው በምን ምክንያት ነው የሚለውንም መገንዘብ ያስፈልጋል ማለት ነው። ለምሳሌ ልክ ያልሆነ ውጤት ሊመጣ የሚችለው አንደኛ በቂ ያልሆነ ናሙና መጠቀም ሊሆን ይችላል። ለምሳሌ በቂ ያልሆነ ሽንት ወይንም ደግሞ ኪቱን ስታስገቡት ደቂቃ ሳትጠብቁ ስታስወጡ ሊሆን ይችላል። በቂ ያልሆነ ናሙና ስትወስዱ አንዱ ውጤቱን ይህን ሊያስከትል ይችላል ማለት ነው። ወይንም ደግሞ የተሳሳተ የአሰራር ዘዴዎችን ከተከተላችሁ ለቁጥጥር መስመሩ አለመታየት ወይም ኢንቫሊድ ምክንያቶች ሊሆኑ ይችላሉ ማለት ነው። የአሰራር ሂደት መገምገም ይኖርባችኋል። እንደገና ደግሞ አሰራሩንም ቅደም ተከተሉን መጠበቅ ይኖርባችኋል ማለት ነው። ስለዚህ እንግዲህ እንደዚህ እያደረጋችሁ ችግሩ ከቀጠለ የሙከራ መሳሪያውን ወዲያውኑም መጠቀም ማቆም አለባችሁ። አንዳንድ መሳሪያዎች ኤክስፓየርድ ያደረጉ ከሆኑ እንደዚህ አይነት ውጤቶችን ሊያሳያችሁ ስለሚችሉ ተደጋጋሚ ሰርታችሁ ኢንቫሊድ ወይንም ደግሞ ልክ ያልሆነ ውጤት የሚያሳያችሁ ከሆነ መቀየር ነው ያለባችሁ። የምርመራ ውጤቶች አለማርገዝ የሚጠቁም ከሆነና በሳምንት ጊዜ ውስጥ ደግሞ የወር አበባሽ ካልመጣ ድጋሚ ምርመራ ማድረግ ይኖርብሻል ማለት ነው። ያ ማለት እንግዲህ አርግዣለሁ ብለሽ አስበሽ የምርመራ ውጤትሽ ደግሞ ማሳይ ከሆነና የወር አበባሽ ድጋሚ የማይመጣ ከሆነ በተለይ ደግሞ የእርግዝና መከላከያ ኮንትራሴፕቲቮችን ያልተጠቀምሽ ከሆነ ወይም እርግዝና መከላከያ መድኃኒቶችን ያልወሰድሽ ከሆነና የተስተካከለ የወር አበባ ኑሮሽ አርግዣለሁ ብለሽ የምትገምችው ሰዓት እርግዝና ማይመጣ ከሆነ የሽንት ምርመራውን ኪቱን ደግሞ ተጠቅመሽ እርግዝናን ማያሳይ ከሆነ ተጨማሪ ምርመራዎችን ማድረግ እና የጤና ተቋማትን ማማከር ግድ ይላችኋል ማለት ነው። እንግዲህ ድጋሚ ምርመራውን አድርገሽ የምርመራ አሁንም አለመፀነስሽን ከጠቆመ የወር አበባ የቆመበትን ምክንያት ለማወቅ ወደ ጤና ሐኪሞችን መሄድ ይኖርባቸዋል ማለት ነው። የግድ እርግዝና የወር አበባ ስለቆመ ብቻ ተፈጥሯል ማለት ስለማይቻል ተጨማሪ ምርመራ ማድረግ ይኖርባችኋል ማለት ነው። ስለተከታተላችሁን አመሰግናለሁ። በድጋሚ ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንድታግዙኝ እንዲሁም ደግሞ ሀሳብና ጥያቄ ካላችሁ ኮሜንት መስጫው ላይ ሀሳባችሁን በማስቀመጥ የምመልስላችሁ ይሆናል ማለት ነው። አመሰግናለሁ።